ጦረኞችም የሉም፣ ጦርነትም የለም፣ ክተትም የለም፣ የዘመተበት ጦር የለም። ግን ለብቻው ፈርቷል። እግዚአብሔር እንዲህ አለው፣ አትፍራ። እግዚአብሔር በዙፋኑ አለ፣ አትፍራ። እግዚአብሔር እንደው በክብሩ አለ፣ አትፍራ። የእግዚአብሔር ዓይኖች ከማየት ክንዶቹ ከመርዳት አያቋርጡምና አትፍራ። እግዚአብሔር እንዲህ አለው፣ እኔ ለአንተ ጋሻ ነኝ። በተዘዋወርክበት ሁሉ አብሬህ እዘዋወራለሁ። በተንቀሳቀስክበት ሁሉ አብሬህ እንቀሳቀሳለሁ። ዛሬ ለብሰናል። ኦፍኮርስ ነገ ሌላ ነው። እሱን አናውቀው። ዛሬ ያለውን ደስታ እናጣጥመው። ዛሬ ያለውን ፀሐይ እንሙቀው። ዛሬ ባለው ጌታ በምስጋና ፊት እንሁንለት። አትፍራ። ለምን? እኔ ለአንተ ጋሻ ነኝ። ወደ ሰውየው ከማለፉ በፊት መጀመሪያ የሚገናኘው ከማን ጋር ነው? ጋሻው ጋር ነው። ስለዚህ ጠላት አንተን ከማግኘቱ በፊት እኔን ነው የሚያገኘው። እኔ ነኝ ቀድሜ ጠላትህን ማገኝልስ። አትፍራ አብርሃም። እግዚአብሔር ከአብርሃም ጋር ስለነበረ የአብርሃም እየበዛ ሄደ። እግዚአብሔር የተባረከ ይሁን። ዛሬም እንዲሁ ነው። ሰዎች አይጠቅማችሁም ባሉን ስፍራ ላይ እግዚአብሔር ከኛ ጋር ካለ ልምላሜ ይሆናል። አሜን። እግዚአብሔር ከኛ ጋር ብቻ ይሁን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለእናንተ ይሁን። እንደምን ከርማችኋል? ጌታን በነገር ሁሉ እናመሰግነዋለን። በቃሉ የሚሰራ በቃሉ የሚጠግን በቃሉ ኃይል የሚያሳድር አምላካችን ስሙ የተባረከ ይሁን። የጊዜውን ቃል እንካፈላለን። ዘፍጥረት ምዕራፍ 15 ከቁጥር 1 እስከ ቁጥር 6 ያለውን እናነባለን። ቃሉ እንደሚበላ ማር ነው እና ደግሞም እንደሚጠጣ ወተት ነው። የእግዚአብሔር ቃል ያረጋጋል፣ የሚሰማኝ በእርጋታ ይቀመጣል ብሏል። ስለዚህ በሚያሳርፈው በሕያው አምላካችን ተስፋ አድርገን የቃሉን ደጆች እንደሚከፍትልን ታምነን እንካፈላለን የሕያው አምላካችንን ቃል። ጌታ በነገር ሁሉ የተባረከ ይሁን። ዘፍጥረት ምዕራፍ 15ን ነው የምናየው። ዘፍጥረት ምዕራፍ 15 ከቁጥር 1 እስከ ቁጥር 6 ድረስ ያለውን እናነባለን። እናንተ ሙሉን ማንበብ ትችላላችሁ። በጣም 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 አስደናቂ የሆነ ክፍል ነው ይህ ክፍል። እሱን ነው የምንካፈለው። እንደዚህ ይላል የተከበረው የሕያው አምላካችን የእግዚአብሔር ቃል። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እንዲህም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህ እንዲሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት ይለናል። ክብር ለእግዚአብሔር ይሁን። እንግዲህ ይህንን ክፍል ከመጀመራችን በፊት ከዚህ ክፍል ጋራ ምን ተያይዞ ነው እግዚአብሔር ይሄንን ለአብርሃም የተናገረው የሚለውን በጣም ማስተዋል ያስፈልገናል። ምክንያቱም ከአውዱ ነጥለን ክፍሉን እንዳንመለከተው በዙሪያው ያለ አውዱ ምንድነው የሚለውን እንይ። እንደምታውቁት አብርሃም እግዚአብሔር ከኡር ከከለዳውያን ምድር የጠራው አባት ነው፣ የእምነት አባት ነው። አብርሃም እግዚአብሔር አብርሃምን ፈልጎ ነው ያገኘው። እግዚአብሔር አብርሃምን ከነበረበት ጨለማ ከኖረበት ከዛ ጣዖት ከሚመለክበት ምድር ነው ነፃ ያወጣው። ይሄንን አብርሃምና ዘሮቹ የጣዖት አምላኪዎች እንደሆኑ ሄደን ኢያሱ መጽሐፍ ምዕራፍ 24 ከቁጥር 2 ጀምሮ ብናነብ እናገኘዋለን። ይሁን እንጂ እግዚአብሔር አብርሃምን ካወጣው በኋላም አሰፋው፣ በምድር ላይ አበዛው። እንደገና ደግሞ እስጢፋኖስ እንደነገረን የሐዋርያት ሥራ ምዕራፍ 7 ላይ እግዚአብሔር አብርሃምን ወደ ራሱ ጠራው ነው የሚለን። ወደሱ እኔ ወደማሳይ ምድር ና አለው ነው የሚለን። ና ማለት ደግሞ እኔ ወዳለሁበት ና እንደማለት ነው። እና እግዚአብሔር አብርሃምን ወደ ራሱ ነው የጠራው። ምንም እንኳን ያለበት ሁኔታ ምድረ በዳ ቢሆንም፣ ምንም እንኳን ያለበት ሁኔታ ደረቃማ ቢሆንም፣
እግዚአብሔር ግን በብዙ ነገር አብርሃምን ምን አድርጎታል? ባርኮታል። እና ዘፍጥረት ምዕራፍ 14 ለዘፍጥረት ምዕራፍ 15 በጣም ዋና ክፍል ነው። ዘፍጥረት ምዕራፍ 14 ላይ የተከናወነው ክስተት ምን ይመስላል ወደሚለው እንመልከት። እንደምታውቁት ዘፍጥረት ምዕራፍ 14 ላይ ዘፍጥረት ምዕራፍ 14 ሎጥ የወንድሙ ልጅ ማለት ነው። ሎጥ የወንድሙ ልጅ ወዴት ሄዷል? ወደ ሶዶም ምድር አቅንቶ ነበረ። በሶዶም ምድር ውስጥ መኖር ጀምሮ ነበረ። ሶዶም ለምን ሄደ? ወደ ሶዶም ምድር የሄደው ከአብርሃም ጋር አብረው በነበሩበት ጊዜ የሁለቱም ከብቶች እየበዙ ሲመጡ በአብርሃምና በሎጥ እረኞች መካከል ግጭት ተፈጥሮ ነበረ። ይህንን ምዕራፍ 13 ይነግረናል። እና ግጭት ተፈጠረ። አብርሃም አባት ነው፣ ታላቁ ነው የሎጥ እና ለሎጥ ምርጫ አቀረበለት። አብርሃም በቃ አንተ ወደ ሰሜን ከሄድክ እኔ ወደ ደቡብ እሄዳለሁ፣ በቃ አንተ በመረጥከው በተቃራኒ አቅጣጫ እሄዳለሁ፣ ምረጥ የፈለግከውን አለው። ሎጥም አይኖቹን አንስቶ እንደ እግዚአብሔር ገነት የሆነችውን ሶዶም ተመለከተ፣ ወደዚያ ሄደ። ለምለምነቷን አይቶ ሄደ፣ ሳሩን አይቶ ሄደ፣ ውሃውን አይቶ ሄደ። አብርሃም ግን ደረቅ ምድር ላይ ቀረ። ለአብርሃም ደረቁን መረጠለት። እግዚአብሔር ግን በደረቅ ስፍራ ውስጥ ለአብርሃም ልምላሜ ሰጠው። እግዚአብሔር ከአብርሃም ጋር ስለነበረ የአብርሃም እየበዛ ሄደ። እግዚአብሔር የተባረከ ይሁን። ዛሬም እንዲሁ ነው። ሰዎች አይሆናችሁም፣ ሰዎች አይጠቅማችሁም ባሉን ስፍራ ላይ እግዚአብሔር ከኛ ጋር ካለ ልምላሜ ይሆናል። አሜን። እግዚአብሔር ከኛ ጋር ብቻ ይሁን። ቃሉ ክፍሉ ምንድን ነው የሚለው መሰላችሁ? እግዚአብሔር ከአብርሃም ጋር ነበር ነው የሚለው። እግዚአብሔር ከአብርሃም ጋር ከሆነ ምኑም ምንድን ነው? የተባረከ ነው። ደረቁ ለምለም ነው። አያችሁ፣ እግዚአብሔር ብቻ ከማን ጋር ይሁን? ከኛ ጋር ይሁን። አያችሁ፣ አብርሃም ነው። ሎጥ ግን መርጦ የሄደበት የሶዶም ስፍራ የመከራ እንጀራ የሚቆርስበት ስፍራ ሆነ እና በሶዶም ምን ተከሰተ? በሶዶም ውስጥ እያለ የኮሎዶ ጎሞር ጥምር ጦር መጥቶ ሎጥንና ለእርሱ ያለውን በሙሉ ምን አድርጎ ሄደ? ዘርፎ ሄደ። ሎጥን ማርከው ሄዱ። የሎጥ የሆነውን ንብረትና ቤተሰብ ማርከው ሄዱ። አብርሃም ይሄንን ሰማ። ዘፍጥረት ምዕራፍ 14 እሱን ይነግረናል። ዘፍጥረት ምዕራፍ 14 አብርሃም ሰማ። በቤቱ የተወለዱትን 318 ልጆች ብላቴኖች ሰብስቦ ሄደ። አብርሃም ከዚህ በፊት የጦር ልምድ የለውም፣ የክተት ጦር የለውም፣ የደፈጣ ውጊያ አያውቅም፣ የጦር ስትራቴጂ አያውቅም። ነገር ግን የተማረከው የሱ የወንድሙ ልጅ ሎጥ ስለሆነ ሎጥንና ለሎጥ ያለውን ነገር ሁሉ ለማስለቀቅ አብርሃም ዘመተ። ቀደም ብዬ እንደነገርኳችሁ ከአብርሃም ጋር ማን አለ? እግዚአብሔር አለ። ጌታ ይባረክ። እግዚአብሔር ከአብርሃም ጋር አለ እና የኮሎዶ ጎሞርን ጥምር ጦር፣ ኮሎዶ ጎሞር ማለት በነገራችን ላይ ረጅም ሆኖ የታጨደ እንደማለት ነው። ይህንን ረጅም የሆነውን አጨደው አብርሃም። ሰፊ የሆነውን ጥምር የሆነውን በቃ በጣም ከባድ ትልቅ የሆነውን ያንን ጦር አብርሃም ድል አደረገና ሎጥንና ለሎጥ የሆነውን የሎጥን ቤተሰብ ሀብቱን ሁሉ አስመለሰ እና በመንገድ ላይ እንዲህ ሆነ። የሶዶም ንጉሥ ለአብርሃም እንዲህ አለው፣ ከማረከው ምርኮ ስጦታ ልስጥህ እና በዚያ ስጦታ ተጠቅመ ሀብታም ሁን ብሎ ነገረው። ይሄንን ቁጥር 21 ላይ እናገኛለን። ምዕራፍ 14 አብርሃም ግን ምን አለ? ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ ማለት እምላለሁ ማለት ነው። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ በእኔ ከፍታ ላይ ድርሻ አለኝ እንዳትል፣ በእኔ ከፍ ማለት በእኔ ባለጠጋ መሆን ላይ የኔም እጄንም ማስተዋጽኦ አለበት እንዳልል ካንተ የሆነውን ስጦታ ልቀበልም ብሎ ነበር አብርሃም። እና ይሄ በሆነ ማግስት አብርሃም ምን እንደሆነና ምን እንደተከናወነ ነው ዘፍጥረት ምዕራፍ 15 የሚነግረን። ወገኖቼ ሆይ አብርሃም በድሉ ማግስት ጥርጣሬ ልቡን ወጋው።
አብርሃም በከፍታው ማግስት መውረድ ዳዳው። አብርሃም የኮሎዶ ጎሞርን ሰራዊት ድል ቢያደርግም ፍርሃቱን ግን ማሸነፍ አልቻለም። የውጭ ጠላትን የጣለ፣ የውጭ ጠላትን የረታ፣ የውጭ ጠላትን ያሸነፈ የእሱ ኃይል የውስጡን ነገር ማሸነፍ ተሳነው። አብርሃም በፍርሃት ውስጥ ወደቀ። በእነዚህ 3 ፍርሃት ውስጥ ወደቀ። የመጀመሪያው ነገር እንዲህ ብሎ አሰበ። አብርሃም እንዲህ ብሎ አሰበ የሚል ዘፍጥረት 15 ውስጥ አናገኝም። ግን የእግዚአብሔር መልስ የአብርሃምን ውስጣዊ ፍርሃት እልም አድርጎ ወይም ዝርግት አድርጎ በአደባባይ የሚያጋልጥ ሆኖ እናገኘዋለን። ምን ብሎ አሰበ አብርሃም? የተዋጓቸው ድል የነሳዋቸው የኮሎዶ ጎሞር ጥምር ጦር መጥቶ ይገለኝ ይሆን የሚል ፍርሃት አብርሃም ፈርቷል። በጣም ይገርማል። እዛ በጦርነት ሜዳ ድል ያደረጋቸውን ሰዎች ልብ ውስጥ ፍርሃት ለቀው እናጡት። እዛ ሄዶ ተዋግቶ ያሸነፋቸው የበዘበዛቸው እዛ የረታቸው እነዛ ጦረኞች በሌሉበት እቤቱ ተቀምጦ ያለ ስጋት በገዛ ቤቱ ውስጥ ግን ፍርሃት ሆነው ወረሩት። አብርሃም ፈራ። ያ ብቻ አይደለም፣ የሶዶምን ንጉሥ ስጦታ እምቢ ብሏል። በሕያው እግዚአብሔር እምላለሁ ብሏል። አልቀበልህም ብሏል። አምላኬ እኔን ባለጠጋ ማድረጉ አይቀርም። በእኔ ባለጠግነት ላይ ያንተ ጣት እንዳትኖርበት እግዚአብሔር ብቻውን እንደመራኝ ብቻውን እንደረዳኝ እንዲታወቅ ካንተ ስጦታ አልቀበልም ብሎ ነበር። ትንሽ ቆይቶ ግን ቆጨው፣ አብርሃምን ቆጨው። አለመቀበሌ ምናልባት በድህነት ውስጥ ኖር ይሆን? አው ሶስተኛው ደግሞ እንዲህ ብሎ አሰበ፣ ልጅ የለውምና ማን ይወርሰኛል ብሎ አሰበ። ልጅ አልወለድኩም። ሳራም መውለድ አልቻለችም። አሁን ያለ ልጅ ልኖር ነው? የደማስቆ ሰው ኤሌዘር እንደወረሰኝ ልኖር ነው ብሎ በእነዚህ 3 ፍርሃቶች ተምታታ። ተወዳጆች ሆይ በሕይወታችን ውስጥ ትልልቅ ስኬትንና ድልን ካስመዘገብን በኋላ ውስጣችን በውጤቱ ከመደሰት፣ በውጤቱ ከመፍከንከን፣ በውጤቱ እጆቻችንን ለምስጋና ከመዘርጋት ይልቅ ስሜታችን ባዶ ይሆንብናል። አንዳንዴ ፍርሃትና ስጋት ይነጠናል። እንዲህ ያለ ነገር በአማኝ ሕይወት ውስጥ ሲሆን የመጀመሪያ አይደለም። በእግዚአብሔር ሰዎች ሕይወት ውስጥ የተከሰተ ነው። እኛ ጋር ብቻ የሚመጣ አይደለም። ላስታውሳችሁ፣ አንደኛ ነገሥት ምዕራፍ 19 ላይ ኤልያስን ታስታውሱታላችሁ። ኤልያስ 450 የሚደርሱ የበዓል ካህናትን በቀርሜሎስ ተራራ እግዚአብሔር አምላክ ከሆነ እሱን አምልኩት፣ ግን በሁለት ልብ አታነክሱ ብሎ ያንን የማወረድ ተወራረደ። በእግዚአብሔር አይደል እንዴ? ተወራረደ እና አምላኩ ድል ነሳለት። የሱ አምላክ በእሳት መለሰለት። ያንን ድንቅ ነገር ካደረገ በኋላ ምንድነው የተከሰተው? ምንድነው የሆነው? የተከሰተውንማ ታውቃላችሁ። እነዛን 450 የበዓል ካህናት ካሳረደ በኋላ በድል ከተመለሰ በኋላ የእሱ አምላክ ዝናብ ለምድሪቱ ከሰጠ በኋላ ገና ድሉን ሳያጣጥመው ኤልዛቤል መልእክት ላከችበት። አማልክቶች ይህንን ያድርጉብኝ አለች። ምን እገልሃለሁ ዛሬ አለች። ያንተን ደም ውሾችን ይሱታል አለችው። ያንንም ያህል ድንቅ ነገር በሕዝብ ሁሉ ፊት ያደረገ ኤልያስ አይመስልም ሲፈራ። ወዲያውኑ ፈርቶ ነው የሚለን የእግዚአብሔር ቃል። ውሰደኝ ብሎ ወደ እግዚአብሔር ጸለየ። አንዳንዴ እንደሱ ይሆናል። ልክ ጉባኤ ውስጥ ሆነን ዘምረን አምልከን ገና ርፍ ስንል ውስጣችን በታላቅ ፍርሃት ይመታል። ቤት ኪራዩን እንዴት አደርገው ይሆን? ልጆቼን ምን አበላቸው ይሆን?
ለአምላካችን ስም መስክረን ስለ አዳኝነቱ ተናግረን ስናበቃ ወዲያውኑ ምን እንደሆነ አናውቅም። አንዳች ፍርሃት መጥቶ ይከነበላል ላያችን ላይ። ምናልባት በጌታ ምክንያት ከቤተሰቦቻችን፣ ከጓደኞቻችን፣ ከአሰሪዎቻችን እንዲሁ በተለያየ ሁኔታ ካሉ ሰዎች ጋር ተወራርደን ስናበቃ በቃ አምላክን ካልካድክ፣ አምላክሽን ካልካድሽ፣ አጠገቤ እንዳደርሺ ተባብለን አምላክ ያለልኝ ብለን እንደወጣን ወዲያውኑ የማናውቀው ፍርሃት ይንጠናል። ከድል ማግስት ፍርሃት። አብርሃም እንደሱ አይነት ሁኔታ ውስጥ ነበረ። ፈራ። አብርሃም ፈራ። ጦር ሜዳ ድል ያደረጋቸው የኮሎዶጎሞር ጥምር ጦር መጥቶ ያጠቃኛል ብሎ ፈራ። አልወስድም፣ አምላኬ ብቻውን ባለጠጋ ያደርገኛል፣ እርም ነው፣ ይሄንን እኔ አልወስድም አልቀበልም ብሎ የነበረው ያ ምርኮ የሶዶም ንጉሥ ልስጥህ ያለውን ነገር እምቢ በማለቱ ቆጨው አብርሃም። እንዲህ አይነት ስሜት ውስጥ እንዲህ አይነት የቀዘቀዘ ማንነት ውስጥ ሆኖ አብርሃም ፈራ። እግዚአብሔር እንዲህ አለው፣ እንዴት ደስ ይላል! እንዴት ደስ ይላል! ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ። ክብር ለእግዚአብሔር ይሁን። ምን አትሁን? አትፍራ። ምክንያቱም የመጀመሪያ የአብርሃም ችግር ከስጋት ነፃ በሆነ ቀጠና ውስጥ ሆኖ መፍራት ነው። ጦረኞችም የሉም፣ ጦርነትም የለም፣ ክተትም የለም፣ የዘመተበት ጦር የለም፣ ግን ለብቻው ፈርቷል። እግዚአብሔር እንዲህ ያለው አትፍራ፣ አትፍራ። እንዴት ያለ የማበረታቻ ቃል ነው! እንዴት ያለ ውስጥህን አውቀዋለሁ፣ ሳትናገርም የውስጥህን እረዳሃለሁ። እየፈራ ነው አብርሃም። አትፍራ። እንዴት ያለ ደስ የሚል ቃል ነው! አትፍራ፣ እኔ ያለሁ፣ አትፍራ የሚል የማበረታቻ ቃል እግዚአብሔር ተናገረው። ዛሬም ወገኖቼ ሆይ ባለንበት ሁኔታ ውስጥ ሆነን ፍርሃት ልባችንን ሲንጠው፣ በፍርሃት ውስጣችን ሲታመስ፣ የፍርሃት ማዕበል በውስጣችን ላይ ሲገማሸር እግዚአብሔር የሚለው ይህንን ነው፣ አትፍሪ፣ አትፍራ። ነገር ከልኩ አያልፍም፣ አትፍራ። እግዚአብሔር በዙፋኑ አለ፣ አትፍራ። ምን ያስፈራል? እግዚአብሔር እንደው በክብሩ አለ፣ አትፍራ። የእግዚአብሔር ዓይኖች ከማየት ክንዶቹ ከመርዳት አያቋርጡምና አትፍራ። እግዚአብሔር የማያልቅበት አምላክ ነውና አትፍራ። አትፍራ አብርሃም፣ በጣም ደስ ይላል። አትፍራ ምክር አይደለም መመሪያ ነው። አትፍራ። ባትፈራ ጥሩ ነው ሳይሆን አትፍራ። ለምንድን ነው የማይፈራው አብርሃም? ምክንያቱም እግዚአብሔር እንዲህ ያለው አትፍራ፣ እኔ ለአንተ ምንድን ነኝ? ጋሻህ ነኝ፣ ማጌር ነኝ። ማጌር ዕብራይስጡ እንደዛ ነው። ማጌር ነኝ፣ ጋሻህ ነኝ። እግዚአብሔር አብርሃም እንዳይፈራ እንዲህ ቢለው ኖሮ በጣም እንገረም ነበር። አትፍራ አብርሃም ሆይ እኔ መልአኬን ከፊት ለፊትህ አስቀምጬልሃለሁ፣ ወይም ከፊት ለፊትህ እንዲመራ መልአኬን ልኬልሃለሁ፣ አትፍራ ቢለው ግሩም ነበር። ግን ያለው ምንድን ነው? እኔ ራሴ ማ ያህዌ፣ ማ ኤልሻዳይ፣ ማ አዶናይ፣ ማ የዘላለም አምላክ ራሱ እግዚአብሔር የሰማይና የምድር ባለቤት እግዚአብሔር ራሱ ምን ይለዋል? እኔ ጋሻህ ነኝ። ጋሻ ከጠላት የሚሰነዘሩ ፍላጻዎችንና ጥቃቶችን መከላከል የሚያስችል መሳሪያ ነው። እግዚአብሔር ለአብርሃም ያለው እንዲህ ነው፣ እኔ ራሴ ያንተ መከላከያ ነኝና አትፍራ። እኔ ራሴ ያንተ ጋሻ ነኝ። ጋሻ ሁለት አይነት ነው። ጋሻ አንደኛው 360 ዲግሪ የዞረ የሚጠብቅ ነው። አንድ ጊዜ በእጅ ከተያዘ
በዞርንበት ሁሉ አቅጣጫ ምን እያደረግ እየዞረ የሚከላከል ነው። በእጅ የሚያዝ በየአቅጣጫው እየዞረ የምንከላከልበት እግዚአብሔር እንዲህ አለው፣ እኔ ለአንተ ጋሻ ነኝ። በተዘዋወርክበት ሁሉ አብሬህ እዘዋወራለሁ። በተንቀሳቀስክበት ሁሉ አብሬህ እንቀሳቀሳለሁ። በሄድክበት እየሄድኩ በተንቀሳቀስክበት እየተንቀሳቀስኩኝ የጠላትን የትኛውንም ጥቃት የምከላከልልህ እኔ ነኝ። አንተ ጋሻ ሰጣለሁ አይደለም ያለው። ጋሻ ሰጣለሁ፣ የሚጠብቅ መልአክ ሰድልሃለሁ አይደለም። እኔ ራሴ እግዚአብሔር ይባረክ። እኔ ራሴ አንተ ጋሻ ነኝ። ደስ አይልም? ሁለተኛው እንደምናውቀው በጥንት ዘመን ጋሻ በእጅ የሚያዝ ብቻ ሳይሆን የሚለበስ ነው። እንደዚህ ከራስ ቁር ጀምሮ እስከ እግር ጥፍር ድረስ ሙሉ በሙሉ ከጥቃት የሚከለክል የሚለበስ ጋሻ፣ ያ ከእሳት አደጋ፣ ከመርዝ፣ ከጦር፣ ከቀስት፣ ከማናቸውም ጥቃቶች የሚከላከል ነው። እኔ ለአንተ እንደዛ ነኝ። አብርሃም አትፍራ። እግዚአብሔር ለአብርሃም ይህንን ነው የሚለው። ጠላት መጥቶ አንተን ከማግኘቱ በፊት እኔ ቀድሜ ጠላትን አገኘዋለሁ፣ ጠላትም ቀድሞ እኔን ያገኘኛል። እንደዛ ነው። ጋሻ እኮ እንደሱ ነው። የተላከው ጦር ወደ ሰውየው ከማለፉ በፊት መጀመሪያ የሚገናኘው ከማን ጋር ነው? ከጋሻው ጋር ነው። ስለዚህ ጠላት አንተን ከማግኘቱ በፊት እኔን ነው የሚያገኘው። እኔ ነኝ ቀድሜ ጠላትህን ማገኝልስ። አትፍራ አብርሃም። እንዴት ደስ ይላል! እኔ ለአንተ ጋሻህ ነኝ። በጣም ደስ አይልም? ተወዳጆች ሆይ ዛሬ በብዙ አይነት ፍርሃት ውስጥ እንዳለን እውነት ነው። የኑሮ ፍርሃት አለብን። የነገ ጥያቄ ስጋት አለብን። በድላችን ማግስት ምንም የሚያስፈራ በሌለበት መፍራታችን ይገርማል። ደግሞም አይገርምም። እነ አብርሃም እንደዛ ሆነዋል። እነ ኤልያስ እንደዛ ሆነዋል። ኤልያስ እንደነገርኳችሁ ድል ላይ ነው ያለው። ድሉን ቁጭ ብሎ እንደማጣጣም ኤልዛቤል ስትፎክርበት ፈራ። እኛም እንደሱ መሆናችን አይገርምም። ግን ወገኖቼ ለትምህርታችን የተጻፈውን ቃሉን ስናነበው ለአብርሃምም ይሁን ለኤልያስ ለሌሎቹም ሰዎች እግዚአብሔር ያለውን ይሄንኑ ነው። አትፍራ። ነገ እኮ አልመጣም። ጀስት ዛሬ ግን ሰላም ነው። እስቲ ንገሩኝ፣ ዛሬ በልተናል? አዎ። ዛሬ ለብሰናል? አዎ። ዛሬ ቤት ኪራይ ከፍለናል አይደል እንዴ? ለሚቀጥለው ወር ነው። የሚቀጥለው ወር ሌላ ነው፣ እኛ እናውቀውም እሱ። ዛሬ ለብሰናል። ኦፍ ኮርስ ነገ ሌላ ነው፣ እሱን አናውቀውም። ዛሬ ያለውን ደስታ እናጣጥመው። ዛሬ ያለውን ፀሐይ እንሙቀው። ዛሬ ባለው ጌታ በምስጋና ፊት እንሁንለት። ዛሬ ሰላም ነው። አትፍራ። ለምን? እኔ ለአንተ ጋሻ ነኝ። አቤት ደስ ሲል! እግዚአብሔር እኮ ጋሻ ነው። አሜን። እግዚአብሔር ጋሻ ነው። እግዚአብሔር ጋሻ ነው። ጋሻ ነው። በተንቀሳቀስንበት ሁሉ እየተንቀሳቀሰ የጠላትን የጠላትን ጥቃት የሚያመክነው እሱ ነው። እንደኛ ስሌት እኮ መጥፋት ከነበረብን መሞት ከነበረብን እንደ ሰጋ ነው፣ እንደ ፍርሃታችን እንደ ገዛ የራሳችን ሟርት ከሆነ እኮ ቆይተናል። ነገሮች ሁሉ በእኛ ላይ ከተከነበሉ ግን ማኖር በሚችል የእግዚአብሔር ክንድ ኖረናል። በእውነት ማኖር በሚችል በርሱ ክንድ፣ ማኖር በሚችል በርሱ ኃይል። አዎ ለዘሪ ዘርን ለበላተኛ ምግብን በሚሰጥ በርሱ አቅም፣ እንደ ፈቃዱ ምክር ሁሉን በሚሰራ በእሱ ኖረናል። ጌታ ይባረክ። እግዚአብሔር ይመስገን። አትፍራ አብርሃም። የመጀመሪያው እሱ ነው የሚለው አትፍራ። ኮሎዶ ጎሞርን አትፍራ። እንዴ ትላንትና አንተ ድል ስታደርግ አንተ ነህ እንደ ድል ያደረግከው? እኔ አይደለሁም እንደ ድል ያደረግኳቸው? አንተ ነህ 318 ሰው ይዘህ ብላቴና ይዘህ እነዛን ጥምር ጦር እንዳንበጣ ያረገፍኩልህ እኔ አይደለሁ? ምን ያስፈራሃል? እሱን ነው የሚለው። ምን ያስፈራሃል? እኔ አለሁ፣ እኔ ከአንተ ጋር ነኝ። ጌታ ይመስገን። በጣም ደስ ይላል። ማጌር ነኝ። ማጌን ወይም ሚግናህ
እንደማለት ነው። ጋሻ ከለላ እንቅስቃሴን እየተከታተለ እየተንቀሳቀሰ ከየትኛውም አደጋ የሚጠብቅ እንደማለት ነው። ጠላት ከየትኛውም አቅጣጫ ሊመጣ ይችላል። ከየትኛውም አቅጣጫ ሊያጠቃ ይችላል። ግን እኔ በሁሉም አቅጣጫ ካንተ ጋር ነኝ። እግዚአብሔር አለ። አማኝ ግን በእምነት ይቀመጣል። በመልአክ አስጠብቅሃለሁ ቢለው እኮ እግዚአብሔር ይችላል። እሱም እኮ ስጦታው ነው። ግን በመልአክ አይደለም። እኔ ራሴ እጠብቅሃለሁ። እኔ ማጌን እሆንሃለሁ። እኔ ጋሻ እሆንሃለሁ። ይሄ ጋሻ ብዙ ነገር ነው። ባይዘወይ ጥበቃ ብቻ አይደለም። ትላንትና ድል ያደረግከው በእኔ ነው፣ ዛሬንም ልትተማመን የሚገባ በእኔ ነው እንደማለት ነው። ትላንትና በኮሎዶ ጎሞር ጥምር ጦር አቅም የሆነው እግዚአብሔር ዛሬም እንደገና ምን ይሆነዋል? ጌታ ይባረክ። ተወዳጆች ሆይ በጌታ አቅም እንበርታ። አሜን። አዎ እሱን ይለዋል አብርሃምን። ያ ብቻ አይደለም። ውስጡ ደግሞ በብቸኝነት ምንድን ነው? ምን ብለናል ቅድም? አንደኛው ስጋቱ የኮሎዶ ጎሞር ጦር ነው። ድንገት ድባቅ ቢመቱኝስ? ድንገት ሸምቀው ቢያጠቁኝስ? ድንገት እኔ ሰላም ነው ብዬ ከብት እርባታ ላይ ባለሁበት መጥተው አደጋ ቢጥሉብኝስ? አይደል? እኔ ጋሻ ነኝ ብሎት የለም። ሁለተኛ ምን ፈርቷል አብርሃም? የሶዶም ንጉሥ ውሰድ ያለውን ገንዘብ ባለመውሰዱ ፍርሃቱ ውስጥ ነው ያለው። ነገ አጣይ ሆኖ እያለ እየተቆጨ እየተብሰለሰለ ነገር ነው ያለው። ያንን የምናውቀው ምን ይለዋል እግዚአብሔር? ቀጥሎ አሁንም አብርሃም ሳይናገር በውስጡ ለሚያሰላስለው ሐሳብ እግዚአብሔር እንደገና መልስ ይሰጠዋል። እንዲህ ይለዋል፣ ዋጋ እጅግ ታላቅ። በጣም ደስ ይላል። ዋጋ እጅግ ታላቅ። ዋጋ ታላቅ። ታላቅ ብቻ አይደለም፣ እጅግ ታላቅ ነው። ከሶዶም ንጉሥ እጅ አልወስድም ያልከው ስለቀረብህ እንዳታዝን። ይቅርብኝ ባልከው በዚያ ነገር እንዳታዝን። ዋጋ እጅግ ታላቅ ነው። ጥቅማ ጥቅም ቢቀርብህም ዋጋ እጅግ ታላቅ ነው። እንዳይቆጭ አትጸጸት። የከፈልከውን ዋጋ አረሳውን፣ በእጥፍ እመልስልሃለሁ። እኔ በእጥፍ አደርግልሃለሁ። በእጥፍ። ዛሬም ለእኛ እንደዛ ነው ወገኖቼ ሆይ። ጌታ ኢየሱስም ብለን ምን አጣን? በጣም ብዙ ነገር አይደል አንዳንዶች ሲነግሩን። እንደውም በቀደም ከአንዲት ክርስቲያን እህት ጋር ከእስልምና የመጣች እህት እያወራን ቤተሰቦቿ ምን ይሏት ነበር? መኪና እንገዛልሻለን፣ ቤት እንገዛልሻለን፣ ሱቅሽን እናደራጅልሻለን እና ጌታን ካጂ ያሉ ብዙ ወተወቷት። በኋላ ጌታን ብቻውን መርጣ ተገለለች እና የነበራትን ሁሉ ነገር አሳጧት በሴራ እና በጣም በሚያስከፋ ሁኔታ ውስጥ ለዕለት ምግብ እንኳን የምትቸገር እህት ሆነች። እና ስንመካከር ይህንን ቃል አስታወስኳት። እናምናለን እግዚአብሔር ይህንን እንደሚያደርግ። አዎ ብዙ ነገር አተን ይሆናል። ጌታን ስንመርጥ ስልጣን አተናል ይሆናል። ጌታን ስንመርጥ ሀብታችንን፣ ደሞዛችንን አተን ይሆናል። ጌታን ስንመርጥ በዙሪያችን ሁሉ ያሉ የሰው ከበባዎችን አተን ይሆናል። እና ደግሞ መለስ ብሎ ሊቆጨን ይችል ይሆናል። አሁን ብሞት ማን ነው የሚቀብረኝ? አሁን ብታመም ማን ነው የሚያሳክመኝ? አሁን እንግዲህ ባጣ ማን ነው አቤት የሚለኝ? እያለን እናስብ ይሆናል። እንደሱ እናስብ ይሆናል። ወገኖቼ አንድ እውነተኛ ቃል ልንገራችሁ። እግዚአብሔር ለአብርሃም እንዲህ አለው፣ ዋጋ እጅግ ታላቅ ነው። አዎ ዋጋው እጅግ ታላቅ ነው። ለጌታ ክብር ብለን የተውነው ብዙ ነገር ይኖራል። ጌታን ብቸኛ የሕይወታችን አዳኝ፣ የነፍሳችን ታዳጊ እረኛ አድርገን ስንቀበለው ብቻውን ተስፋ፣ ብቻውን ክብር፣ ብቻህን ሕይወት ነህ አንተ ስንለው ጉልበቶቼ ለአንተ ብቻ ይሰግዳሉ፣ አንደበቴ አንተን ብቻ ያከብራል ስንለው ብዙ ነገር የማጣት አደጋ ሊከበን ይችላል። ግን አንድ ነገር እውነት ነው። አንድ ነገር ግን እውነት ነው። ጌታ ኢየሱስ እሱ ጌታ ነው። በቃ የወደዱ ቢጠሉን፣ የቀረቡ ቢርቁን፣ ወዳጅ ሁሉ እንደ ተልባ ስፍር ተንሸራቶ ቢወድቅ፣ ያ ብቻ አይደለም። የተደገፍናቸው ሁሉ ቢጥሉን፣
የቆምንበት ነገር ቢከዳ እግዚአብሔር ግን እሱ እግዚአብሔር እኔ ላንተ ጋሻ ነኝ። ከዛስ ዋጋ እጅግ ታላቅ ነው። ማለትም እኔ ይህንን አረሰው፣ ለእኔ በላይ የከፈልከውን ዋጋ አረሰው። ዋጋ ታላቅ ነው። ዋጋ ታላቅ ነው። ዋጋ ታላቅ ነው። አንተም ቢባልከው እጥፍ አደርግልሃለሁ ነው ነገር። በተውከው እጥፍ አደርግልሃለሁ ነው ነገር። መቼም በዚህ ምድር ላይ ስለ መብላትና ስለ መጠጣት ብቻ አይደለም የምናወራው። እንደ ዘመኑ የይሆንልሃል ይደረግልሃል ስብከት እንደሱ ላደርግ አልችልም። ግን አንድ ነገር ልንገራችሁ፣ የሚያስፈልገንን ሁሉ የሚያደርግልን አምላክ ግን በሰማያት አለ። ልንገራችሁ፣ ጻድቅ ሲራብ ዘሩም እህል ሲለምን አላየውም ይላል ክቡር ቃል። እግዚአብሔር እያስፈለገን የሚከለክለን ነገር እንደሌለ ግን በእምነት ድፍረት አረጋግጥላችኋል። የሚያስፈልገንን ነገር እግዚአብሔር ያደርጋል። ለክብሩ ይሁን እንጂ አስቀድማችሁ መንግስቱንና ጽድቁን ፈልጉ ተብለናል። አስቀድመን መንግስቱን አስቀድመን ጽድቁን እንፈልግ እንጂ የሚያስፈልገን ነገር ሳይሰጠን አይቀርም። ዋጋው እጅግ ትልቅ ነው። ዋጋችንም እጅግ ትልቅ ነው። እኛ የእግዚአብሔር ልጆች ነን። ስለዚህ አባታችን እግዚአብሔር ምን እንደሚያስፈልገን ያውቃል። ስለዚህ ከሚያስፈልገን አንዳችን እንኳን አያጎድልብንም። ወገኖቼ ብዙ ነገር ስለመኖር ከማሰባችን በፊት እስቲ እግዚአብሔር ምን እንዳደረገልን በእምነት እናስተውል። ምን አድርጎልናል እግዚአብሔር? እንዴ ጤና፣ እንዴ ህይወት፣ በህይወት አለን እኮ እግዚአብሔር ይመስገን። ለክብሩ በጣም ብዙ ነገር ጌታ የተባረከ ይሁን። ያልጠፋ ነው እኮ ከምህረቱ የተነሳ የሚያኖር አምላክ እያኖረን አለን በህይወት። ወገኖቼ ዛሬ ምናልባት በህመም ውስጥ በሆስፒታል በተለያየ ሁኔታ ውስጥ እንኳን ብንሆን ይህ ለክብሩ ከሆነ ዋጋችን እጅግ ትልቅ ነው። ወገኖቼ ወይ አብርሃም በፈራበት፣ አብርሃም ውስጡ በጥርጣሬ በተሞላበት፣ ውስጡ በቁጭት በተናጠበት መጥቶ እግዚአብሔር ያለው ይሄንን ነው። አብርሃም አትፍራ፣ እኔ ለአንተ ምን ነኝ? ጋሻህ ነኝ። ዋጋህም እጅግ ታላቅ ነው። ሶስተኛ አብርሃም የፈራው ምንድን ነው? የልጅ ጉዳይ ነው። እንዴ የልጅ ጉዳይ በጣም አብርሃምን አስፈርቶታል። አብርሃምን ተንጧል። አብርሃም እንደዚህ ያለው አብርሃም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቤ ደማስቆ ሰው ኤሌዘር ነው አለው። እግዚአብሔር እንዲህ አለው፣ እስቲ ናናን አብርሃም ውጣ፣ የሰማይ ከዋክብትን እስቲ ተመልከታቸው፣ እስቲ ቁጠር፣ 1 2 ስንትን ቁጠር። አልችልም እግዚአብሔር ሆይ መቁጠር አልችልም። ዘርህን እንደዚህ አበዛዋለሁ፣ ዘርህን እንዲህ አበዛዋለሁ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ስለዚህ ልጅ እሰጥሃለሁ። በነገራችን ላይ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት የሚለው በልጁ በኢየሱስ ከማመኑ ጋር ተያይዞ እንደሆነ ታውቃላችሁ። ሮሜ ምዕራፍ 4 ላይ ጳውሎስ ጠቅሶታል። አብርሃም ለብዙዎች እንደሚናገር በዘሮችህ ያላለውን ነገር ግን ስለ አንድ እንደሚናገር ለዘርህ የተባለውን ያንን የእግዚአብሔርን ልጅ ኢየሱስን አምኖታል። ጌታ ኢየሱስ ራሱ እንዳለው የዮሐንስ ወንጌል ምዕራፍ 8 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ወደደ፣ አየ፣ ማሴት አደረገም ተብሏል። አብርሃም ኢየሱስን አይቶታል። ከሁሉ ይልቅ የሚበልጠውን መጽናናት ተመልክቷል አብርሃም። ስለዚህ ፍርሃቱን የናደለት ማለት ፍርሃቱን በድፍረት ያሸነፈለት ከፊት ለፊቱ ያለውን ነገር ሁሉ የጣለለት ያ እምነት ነው። ዛሬ በክርስቶስ ኢየሱስ ታምናለህ? አዎ። እንግዲያውስ ጌታ ኢየሱስ አለ። እሱ ከለላ ነው፣ እሱ ጋሻ ነው፣ እሱ ሀብት ነው፣ እሱ ዋጋ ነው፣ እሱ ትልቅ ነው፣ እሱ መጽናኛ ነው። እግዚአብሔር ይባረክ። ተወዳጆች ሆይ ዳዊት አንዴ ያለውን ላስታውሳችሁ እስቲ። መዝሙረ ዳዊት መዝሙር 18 ቁጥር 30 ላይ አንድ ደስ የሚል የማጽናኛ ቃል አለው ዳዊት። ምዕራፍ 18 ቁጥር 30 በአንተ ከጥፋት እድናለሁ፣ በአንተም በአምላኬ ቅጥሩን እዘላለሁ።
የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው ይልና በእርሱም ለሚታመኑት ሁሉ ምንድነው? ጋሻ ነው ይላል። በእርሱ ለሚታመኑት እግዚአብሔር ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው ይላል። ማን ነው? እግዚአብሔር ለሚታመኑት ምንድነው? ጋሻ ነው። እሱም ብቻ አይደለም። ዳዊት ያስገርመኛል። ምዕራፍ 3 ላይ በጣም ያስገርመኛል። መዝሙረ ዳዊት መዝሙር 3 ላይ እንደዚህ የሚል ቃል አለ አይደል? ቁጥር 5 ላይ እኔ ተኛሁ አንቀላፋሁ፣ እግዚአብሔርም ምን ብሎኛል? ደግፎኛልና ነቃሁ። ከሚከቡኝ አእላፋት ሕዝብ አልፈራም። ተነሳ ቤቱ አምላክ አድነኝ። አንተ የጠላቶቼ መንጋጋ መታሃልና የክፎችንም ጥርስ ምን ብለሃል? ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው ይላል። አንተ ነህ። ተኝቼ ነበር እኮ አንቀላፍቼ ነበር፣ አንተ ግን አዳንከኝ፣ ጠበቅከኝ። አንተ የጠላቶችን ምን መንጋጋ ሰበርከው። እኔ ተነስቼ አልቻልኩም፣ አንተ ግን ተነስተህ፣ አንተ ግን ጠብቀኸኝ፣ አንተ ግን ረተኸኝ፣ የክፎችን ጥርስ ሰበርክ። ማዳን የማን ነው? ያንተ ነው እግዚአብሔር ሆይ ይለዋል። አሁንም ማዳን የእግዚአብሔር ነው። ተወዳጆች ሆይ አትፍሩ ተብሎ ተጽፏል አይደለም? ስለዚህ በነገሮች ውስጥ እንደ አብርሃም ያለ ስጋት በሆንበት ጊዜ ከሚንጡን ፍርሃቶች ይሄ ሰይጣን ወደኛ የሚለቃቸው ሞገዶች ናቸው። ሰይጣን ወደኛ የሚልካቸው ይሄ ነገን የመጠራጠር ማዕበሎች ናቸው። ዝም ብሎ በሌለ ነገር ውስጥ ልክ በሳፋ ውስጥ ማዕበል እንደሚያስነሳ ጻር ማለት ነው። ዝም ብሎ ሳፋ ውስጥ ነው ግን ማዕበል ሊመስለው ይችላል። በሳፋ ውስጥ ማዕበል ሊንጠን የሚፈልግ አምላኬ አለም በለው፣ ምንም ሰላም ነው፣ እግዚአብሔር አለ። ስለዚህ እኔ ለአንተ ምንድን ነኝ ይለዋል እግዚአብሔር። ማን ነው? ዳዊትን ጋሻህ ነኝ። ተወዳጆች ሆይ ጌታ ኢየሱስ ከኛ ጋር አለ። ኢየሱስ በእጆቹ ላይ ይዞናል። ኢየሱስ እሱ ከኛ ጋር ነው። ምን የሚል ቃል ላስታውሳችሁ? ወላጅ እንደሌለው ልጅ ምን አላችሁ? አልተዋችሁም የሚል ቃል አለ አይደል? የዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 18 ወላጅ እንደሌላቸው ልጆች አልተዋችሁም። እማይተወን አምላክ ካለ፣ እማይረሳን አምላክ ካለ ሁለንተናን በሱ ላይ ማስደገፍ ይገባናል። በጣም እግዚአብሔር ራሱ ነው አይደል? ኢየሱስ እኔ ነኝ የምጠብቃችሁ ነው አይደል ያለን? እኔ በእጆቼ ይዣችኋለሁ አይደል? የተስፋው ቃል ወላጅ እንደሌለው ልጅ አልተዋችሁም አይደል? እኔ አለሁ አይደል? ያ ከሆነ አብርሃምንም ያለው እንደዚሁ ነው። በመልአክ አስጠብቅሃለሁ አይደለም ያለው? እኔ ራሴ እጠብቅሃለሁ። ስለዚህ ማጌን ነው እሱ ራሱ አምላካችን፣ ጋሻችን ነው የኛ። አዎ። ስለዚህ ከባላጋራችን የምንተርፈው ከሚያስፈራ ድምፅ፣ ከሚያስፈራ ዝም ብሎ ሩመር፣ ዝም ብሎ በቃ በዙሪያችን ከሚያንዣብብ የጠላት መርዶ በቃ ብርክ ከሚያስይዘን ጉልበታችንን ከሚያብረከርከው ነገር መትረፍ የምንችለው በዚህ ቃል ነው። ተወደዳችሁ ቅዱሳን፣ በዚህ ቃል ተጽናኑ። አዎ የሚታየው ነገር ሁሉ ደህና ባይሆንም፣ የሚሰማ ሁሉ ደህና ባይሆንም፣ በዙሪያችን ያለው ሁሉ ነገር ደህና ባይሆንም፣ እግዚአብሔር ግን በምኑ ነው? በዙፋኑ ነው። ስለዚህ በእግዚአብሔር በአምላካችን እንድንጸና በጣም በእውነት ይሄ ቃል የልባችን ድጋፍ እንዲሆን እለምናችኋለሁ። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ።